ላስተብላውኪ ሰዎችን አርዳችሁ ሙስሊሞች ከተራባችሁ ብሉ ብሎ የሚያዝ አካል ሴጣናዊ ነው፣ ጤናማ አይደለም። እንደዚህ አይነት ሚያዝ ሴጣን የተጠናወተው ነው ማለት ትችላለህ? አይቻልም። ለምን ነው ማይችለው? ምክንያቱም የሰው ስጋ መብላት አይቻልም ብለህ የለ እንደ ሰው ስጋ መብላት ማይቻል ከሆነ ሰዎችን አርዳችሁ ብሉ ከተራባችሁ ሚልን ይሄ ሴጣናዊ አስተምሮ ነው። ሰውየውን ለምን አትለውም? አንተ የምታስተምረው ሴጣን የተጠናወተ ስለሆነ ሴጣናዊ ነው ለምን አትለው? እሱ በእርግጥ ትክክል ነው ካለ ያስብላል፣ ሴጣናዊ ያስብላል። እውነት ከሆነና ያው መረጃው ካለና እንደዚህ የሚያዝ ከሆነ ሊል ይችላል። በቃ ይሄ እርግጥ ነው። ስለዚህ እስቲ በለው አንድ አካል ሰዎችን ከተራባችሁ አርዳችሁ መብላት ትችላላችሁ ያለ ሴጣናዊ ነው በለው እስቲ። አልቀበለውም ሴጣናዊ ነው በል። ይሄ እኮ የታወቀ እኮ ነው። ይሄንን ሊል የሚችል የለም። ሴጣናዊ ይሄ ሊል የሚችል አይደለም። እንደዛ ሳይሆን እንዳልኩ ብቻ የምትለው ተተራባችሁ ሰዎችን አርዳችሁ መሆን ገላችሁ የሚሆን የሞተውን ሬሳ ብሉ የሚል ካለ እርሱ ሴጣን የተጠናወተው ነው፣ አልከተለውም በል። እሱ ሰይጣን የተጠራወተው ነው፣ እኛ እንከተለውም። ይሄንን ሙስሊሞች በሙሉ አይከተለውም። ይሄንን ምን ያለን ሰውን አርዶ ብሉ ከተራባችሁ የሚል ካለ ይሄን በፍጹም አይከተል። መልካም። የእስልምና መዛቦች ስንት ናቸው? መዛቦች ኪታቦች ናቸው። መዛቦቻችሁ ማለት ነው፣ ስኩል ኦፍ ቶታቻችሁ በጣም ብዙ ናቸው። እኔ ስንት ሁሉ እንኳን አላውቃቸውም። በጣም ብዙ ናቸው። አንተ የምታውቃቸው እስኪ? ከዛሃቦች የማውቃቸው ኢማሙ ሻፊ፣ ቡኻሪ ቡኻሪማ አዲስ ነው፣ መዛብ ሳይሆን። ሻፊን ትከተላለህ? ሙስሊም ነው ሻፊ። ቡኻሪ አዲስ ነው እንዴ? ትልቅ ዑለማ ናቸው ሻፊ። ኦኬ፣ ግን ያው ሙስሊም ናቸው። ኦኬ፣ አሁን እዚህ ጋር ማወቅ ያለብህ ነገር ከደኢፍ ጋር ይነሱ። ተረጋጋ። ምን አለን? ኢማሙ ሻፊ ትልቅ አሊም ናቸው ብሎናል። ኢማሙ ሻፊን ክፈት እናሳየ፣ ሰው ስጋ መብላት ይቻላል ብሏል። እፎይ፣ እዚህ ጋር እንደዛ ሳይሆን እኮ ነው ደኢፎች ይበዙበታል። ኢማሙ ሻፊ ላይ ነው። ሻፊ ነው ያልኩህ እኮ ኢማም ሻፊ ኪታቡን ልናሳየ ነው። ተረጋጋ። ምን ብሎናል? ሉክ እስልምና ከሚመራበት አንዱ ኢማም ሻፊ ነው። አቡኪ ባለው ከመዛቦች አንዱ የሚመራበት ትልቁ አሊም ሰዎችን አርዳችሁ መብላት ይቻላል ብሏል። ተቀበላው። ሴጣን የተጠናወተው ነው። እንደዚህ አይነት አስተማሪዎች ልንከተላቸው አይገባም ብሏል። ኢማም ሻፊን ትቀጥልልናለህ። ቀጥል። እሺ፣ እናመሰግናለን ወንድማችን መጀመሪያ ለሰጠህን ገለጻ። አሁን እንቀጥላለን ማለት ነው። ይሄ ፊት ለፊት የምታዩት መጽሐፍ የታላቁ ኢማም የኢማም አልቁርጡቢ ጀሚዑል ይሄ የቁርአን ተፍሲር መጽሐፉ ነው። ሱረቱል በቀራን ቁጥር 173ን የሚያብራራበት ማለት ነው። ምን የሚል ነገር አለ ቁርአኑ? ይኸው አልበቀራ 173 ላይ በእናንተ ላይ እርም ያደረገው በክትንና ደምን የእሪያ ስጋንም በእርሱም ከአላህ ስም ላይ የተነሳበትን ነገር ብቻ ነው ካለ በኋላ ሽፍታና ወሰን አላፊ ሳይሆን የተገደደ ሰው በእርሱ ላይ ኃጢአት የለበትም ማለት። ስለዚህ ከዚህ አንቀጽ ምን እንረዳለን? አስገዳጅ የሆነ ነገር ሐራምን ሐላል እንደሚያደርግ እንረዳለን ማለት ነው። ይሄንን የቁርአን ክፍል በመንተራስ እዚህ ጋር እኮ አሁን እፎይ ማወቅ ያለብህ ነገር ዋና አክቴጁ ያደረገው ግዴታ የሆነባችሁን ነገር ነው እንጂ ያለው አሁን ኖርማሊ እኮ አክት ሶል አያደርግም እኮ እዚህ ጋር። ቆይ ልናየው አይደለ? ምናየው አይደል? አሁን ወደ ሻፊ ልንመጣ አይደል? ወደ መዛቦች ልንመጣ አይደል? ቁርአንህን ነው ያነሳናል። ይሄን መሰረት አድርገው ምን ብለው እንደፈቀዱልን እናሳየን። ኃጢአት የለበትማ ሽፍታና ወሰን አላፊ። ቀጥለው ያ የተገደደ ሰው ሐራም የሆነው ነገር ሐላል ይሆንለታል በሚለው መርህ መሰረት አልቁርጡቢ ይሄንን ክፍል ሲፈታ ይሄው ሱረቱል በቀራ ቁጥር 173 አረበኛውን የሚፈልግ ካለ አረበኛውን ማድረግ ይችላል። ኢማም አሻፊ እንዲህ አለ ይላል ራሱ አልቁርጡቢ ሲያስቀምጠው። ታላቁ ኢማም ያልካቸው ኢማም አሻፊ የመዛህቡ መስራች እንዲህ አሉ። የአደምን ልጅ ወይም የሰው ስጋ ይበላል፣ ነገር ግን
ዚሚ ማለትም በእስልምና ጥላ ስር የሚኖር የሌላ እምነት ተከታይን መግደል አይፈቀድለትም፣ ደሙ የተጠበቀ ነውና። ሙስሊምንም ሆነ ምርኮኛን መግደል አይፈቀድለትም፣ የሌላ ሰው ንብረት ናቸውና። ነገር ግን ከሙስሊሞች ጋር ጦርነት ላይ ያለ ካፊር ወይንም ዘኒ ሙሐሰን ይላል ያገባና ያመነዘረ ሰው ከሆነ እርሱን መግደልና ከእርሱም መብላት ይፈቀዳል ብሎ ኢማም አሻፊ አስቀምጧል ማለት ነው። የቁርአኑ ተፍሲር ነው ይሄ። እሺ ሰነዱን አሳየኝ። ከስር ሻፊ ያልነህ እኮ ኢማም ሻፊ እኮ ተባልክ። የቁርጡቢ ያስቀምጠው ሐዲስ እኮ አይደለም። መዝሐብም ላይ ሆነ ያስቀምጥልሃል። እውነተኛውን ደይፉና እንትኑን ያስቀምጥልሃል እኮ ነው። አሳየና አንተ በመዝሐብ ላይ ሐዲስ እንደሚቀመጥ አሳየን። ክፈት መዝሐብ ላይ እንደዛ እንደሚቀመጥ አሳየን። ኪታቡ የራሱ ኪታብ ነው። ቆይ አንተ አሳየን ቅድሚያ መዝሐብ ላይ እንደዛ እንደሚቀመጥ። ሐዲስና መዝሐብን አለይም ማለት ነው። ገና አረብኛውን አዘጋጅለት። ኦኬ አረብኛውን አዘጋጀው። እንግሊዘኛውም አለ አይደል ኪታቡ? እንግሊዘኛውም አለ። ኦልራይት ቀጥል። አቡኪ አንብበው። قال الشافعي أكل حماد የተረጎም ካነባለህ በወደ ነው የምታነባው? ተርጉም እየተረጎምክ ወቃለ ሻፊ ከሚለው እየተረጎምክ ወንድማችን ድምፅ አይሰማም። ይሄ እስኪ ኪታቡን አሳየኝ። እስኪ እየተረጎምክ ሂድ። ኪታቡን አሳየኝ። ኪታቡ ይታያል። አንበባው ኪታቡ ምን እንደሚል እንትኑ ላይ አድርገለት። አንብብ ና ተመለስ። አንብበው። ኔትወርክ የትም አልሄድም። አብሽር እያነበብኩት ነው። ኪታቡ ይሄ ነው። ግን እስኪ ኪታቡን አሳየኝ። ሌላ ኪታብ እስኪው አሳየህ እኮ ስንቴ ነው የሚያሳየህ? አንብብ ቅድሚያ እና ተርጉመው። ከዛ በኋላ ኪታቡ ካልሆነ ትጠይቀናለህ ማለት ነው። ድምፅም እኮ አይሰማም። አንብብ። እሺ ምን ይላል ኪታቡ? ተፍሲር ምን ይላል? አልቁርጡቢ ነው የሚለው። ቴንኪው። ስለዚህ አንብበውን። وقال الشافعي لا يأكل اللحم يا ابن آدم ولا يزال له أن يقتل ذهبا أنما محرام الأدم وما مسلما ولا أسارا أن يتم على الغلب فإن كان حريبا أو زيادا حصانا فجزاء قتله ولا أكل وشجع ተርጉመው እስከዚህ ያለው ወይም ማዝጋ እኮ ነው ጥያቄ ያለኝ ማለት ነው። እፎይ አልገባህም አንተ ዝጋ። ተርጉመው እኮ ጥያቄ እንዲኖር ተርጉመውና ነው። ወይ አሁን የመጀመሪያ ጥያቄ ማለት ነው በውስጡ ላይ አብዛኛውን ደይፎች አሉት። ለምሳሌ ኢብኑል አረቢ ምን ይላል እዚህ ጋር? በእኔ ዘንድ ትክክለኛ የሆነው አስተያየት ህይወቱን አታሳየው። አሁን ተርጉም። እስካሁን ያነበብከው እኔ ትክክለኛ ያልሆነ ነገር ለምንድን ነው የምትተረጉመው? እፎይ ትክክል ላለመሆኑ እኮ
ተርጉመውና ይሄው ትክክል አይደለም ይላል ብለህ ታሳየናለህ። ተርጉመውን ያነበብከው። ስለዚህ ቁርጡቢ የተሳሳተ ሻፊ የተሳሳተ ነገር ሲጽፉ ነበር ማለት ነው። አንተ ትልቅ አሊሞች ያልካቸው ግሬዱን እናሳያለን፣ ችግር የለውም። ስቲል ግን ተርጉማታው አሁን የሚገርም ነገር እቺን ቦታ አልቀራኋትም። እቺን ቦታ አሁን አልቀራኋትም። ሰው አንተ አልቀራሃትም ማለት እንዳተረጉም ይከለክልሃል ማለት አይደለም። አንተ አላወቅከውም ማለት ያነበብከውን እንዳተረጉም ይከለክልሃል ማለት አይደለም። ባታውቀውም የሰው ስጋ መብላት የሚፈቅድ ካለ አጋንንታዊ ነው ብለሃል። ማንን ነው አጋንንታዊ ያልከው? ሻፊን አንድ በል፣ ቁርጡቢን ሁለት ነው ገና ያየኸው። ገና እንዳለ ዑለሞችን ታራግፋቸዋለህ። አሁን ተርጉማት አልኩም እስኪ እሷን እስኪ ይችን ቦታ ረገጥ አድርጋትና እንያት እስኪ እዛው ላይ ትራንስሌት አድርገው። ትራንስሌት አድርገውማ አማርኛውን እኮ ቅድም አሳየህ። እኛም የፈለግነው ከአንተ እየተረጎምክ እንድንሰማ ነው። እኛም አሳየን ቅድም ትርጉሙን። ገና አንድ ነው ያመጣንብህ። ወይንም ፊት ለፊት ተርጉምለት እዛው ኮፒ አድርገናሽ። ይኸው ይታያል። ፊት ለፊት ያለ ትርጉም ነው። አሻፊ እንዲህ ብለዋል፣ የሰው ስጋ ሊበላ ይችላል፣ ነገር ግን ደሙ የማይገበር ስለሆነ ዚሚን ሙስሊም ያልሆነን በእስልምና አገዛዝ ስር የሚኖር መግደል አይፈቀድለትም፣ ሙስሊምም አይደለም፣ እንዲሁም የሌላ ሰው ንብረት ስለሆነ ኦኬ የጦር እስረኛ ሙስሊም ያልሆነን ማለት ነው። ማለትም ግልጽ ላድርግላችሁ፣ የሰው ስጋ መብላት ይፈቀዳል አለ ሻፊ። ከአራቱ መዛብ አንደኛው በኢትዮጵያም ተቀባይነት ያለው በብዛት ተከታይነትም ያለው ሻፊ ነው። የሰው ስጋ መብላት ይቻላል፣ ነገር ግን አለ የማይፈቀደው ሙስሊምን መግደል፣ የእሱን ስጋ መብላት አይቻልም። እሱ ብቻ አይደለም፣ ሙስሊም ባይሆንም የሙስሊም ንብረት የሆነ ማለትም እኔ ለምሳሌ የአንድ የሙስሊም ባሪያ ብሆን የእሱ ንብረት ስለሆንኩኝ እኔን ገድለው መብላት አይችሉም፣ የሙስሊሙ ንብረት ስለሆንኩኝ። ኦኬ ማን ነው ካዳ የሚበላው? ቀጥላ አንብበው። ያ ባይዘው አንተ የዛ ሙስሊም ባሪያ ብትሆንም እፎይ ራሱ የአንተ ጌታ የሆኑ ሙስሊም ጌታው ሊበላኝ ይችላል። ያ ሌላ ሰው ግን እኔን አይችልም። እስኪ ይኸው አሁን እዚህ ጋር ተርኮታል እኮ አስቀምጦታል እኮ። ይሄን እኮ አየሁት እኮ አይቼዋለሁ። ይሄንን ግን ከስር ላይ የመጨረሻው አልሻፊ ሰሂህ ነው የአልሻፊ ብሎ ሰሂህ ነው ብሎ ያስቀመጠ ከስር የለም። አራቢ ቆይን ይነበብልህ፣ ችግር የለው። ሻፊማ ይቻላል ብሎ አስቀመጣል። መዛብ እኮ ነው ሻፊ፣ ግሬድ ሰጭ አይደለም። ግሬድ የሚሰጡም አይደሉም እነሱ። ትክክል ነው ብለው መዛብ ናቸው እነሱ አስቀምጠውታል። ትክክል ነው ብለው አንብበው ቀጥል። ሲጀመር ቁርጡቢ ቁርአኑን እየፈታ ያለው ኢማም ሻፊ እንዲህ ብለዋል ብሎ ነው እየፈታ ያለው። ቁርጡቢም የእስልምና ሊቃውንት ነው፣ ሻፊም የእስልምና ሊቃውንት ነው። ማንም በማንም ላይ አያዋሽም። ኦኬ ተዋሹም እኛ ደስ ይለናል እኮ። ስለዚህ አትሊስት ቁርጡቢ እንዲህ ማለቱ ቀጣፊ ያደርገዋል ማለት ነው። አለን የምትሉት ስኮላራችሁን ሙፈሲራችሁን በሻፊ ሊዋሽቷል ማለት ነው። ግን እንደዛ ብቻ የሚያስኬዳችሁ አይደለም። ሌሎችን እናመጣለን። በማአት ገና ሙፈሲሮች ስላሉ ሰዎችን አርዶ መብላት አጋንንታዊ ነው። አይዋ ሰዎችን ይረዱ የሚል ያኒ ነገር እስልምና አስተምሮ ላይ የለም። ያኒ በህጉ እንጂ ሰው በህጉ ሲመጣ አሁን ምሳሌ ያኒ የሚገደል ሰው አለ አይደል? ያኒ በህጉ መጣ ሰው አለ። ግን አሁን ያኒ ጤነኛን ሰው ያኒ አርዳችሁ ብሉ የሚል ያኒ አቅላለው አእምሮ አለው ሰው የለም። ኦኬ ካፊርንስ ከተራበ ገሎ መብላት ይቻላል ወይንም ደግሞ ከእስልምና ካፊርም ሆነ ሰው እስከሆነ ድረስ መስፈርት አለ። አሁን ምሳሌ ሰው የሚገደልበት መስፈርት አለ። ያኔን ነገር ያኔ ሳያሟላ ካፊሩም ቢሆን ገለ ብላ የሚል አስተምሮ ያኔ የለምም። ቆይ አንዴ ብሮ ከዛ ከመሄዳችን በፊት የለም እያለ ስለሆነ በደንብ የለም ብሎ እንዲያስረግጠው። ስለዚህ አንድ አካል ተተራባችሁ ካፊርን ገላችሁ ብሉ ቢል ይሄ አጋንንታዊ ነው ብለህ ትላለህ? ይሄ እስልምና አስተምህሮ ያልሆነ ነው።
የለም ደግሞ እስካሁን እስልምና አስተምሮ አይደለም ተስማማው የእስልምና አስተምሮ አይደለም። ስለዚህ እንደዚህ አይነት ሚል ግን ካለ እንደዚህ ሚል ካለ ግን ሰይጣን የተጠናወተው ነው ትላለህ? አንድ ሰው እንደዚህ ቢል ግን የለም ብለህ ስላመንክ አንተ ማለት ነው። እኔ የለም እያልኩ አይደለም። አንተ የለም ብለህ ካሰብክ ካመንክ አይዶን ነው የለም ትላለህ አትልም አላውቅም። ግን አንድ አካል የሰው ስጋን ከተራባችሁ ሙስሊሞች ካፊርን ወይንም ሙርተድ የሆነውን ማለት ነው ወይንም ደግሞ ዘማዊን ወይንም ሽፍታን ወይንም በጦር ሜዳ ያለን እሱን ተተራባችሁ አርዳችሁ ገላችሁ መብላት ትችላላችሁ የሚል ካለ እሱ ሰይጣን የተጠናወተው ሰውዬ ነው ትላለህ? ይሄ ርዕሱ ሌላ ነው። ይሄ ርዕሱ ሌላ ነው በለው። እኔም ብትጠይቀኝ አሁን አንድ ሰው ተተራብክ ከክርስትና ወጣን ገለህ መብላት ትችላለህ ወይንም ሽፍታን ገለህ መብላት ትችላለህ ብሎ ቢያስተምር በሰማ እሱ ፈጣሪን ማያቅ ልንከተለው ማይገባ ሰይጣን የተጠናወተው ነው ላለው አንተ እንደዛ ትላለህ? እነዚህ ሰዎች ግን እንደ እስልምና ህጋቸው ምንድን ነው? የቶቹ አሁን እኔ የሚያወራ ምንም ህግ ይኖራቸው ምንም ይሁን ህጋቸው ምንም ይሁን ምንም ህግ ይሁን ምንም በየትኛው ህግ ይመሩ የኔ አማኝ ሆኖ ከክርስትና የወጣን አርደህ መብላት ትችላለህ የሚል መምህር ካለ ከተራብክ እንዲህ ማድረግ ይቻላል የሚል ካለ እሱ አጋንንት የተጠናወተው ነው ላለው አንተ ትላለህ ወይ ነው? አሁን ማለት ነው እኔ አሁን እስካሁን እናንተ ያመጣችሁት እና እናንተ የምትወስኑት ሌላ ነው። ለምንድን ነው እሱ እንዲህ የምትሽከረከረው? ቀጥታ ለምን አመልስም? እሺ እኮ መለስኩልህ እኔ አንብብ። እሺ አረብኛ አሁን ይሄኛውን ቁርጡቢዩንና አይዋ فيجوز للمضطر قتل الحري يعني والمرتد وأكله قطعا يعني قم له عنده وكذا الزاني المحصن ترجموش والمحارب وتارك يعني الصلاة فيجوز كملوا كلاي يعني كما جملا معناته فيجوز للمضطر مالت አሁን አንድ ሰው ምሳሌ ተሪቧል ሊሞት ነው ካልበላ ሊሞት ነው። ይህ አካል አሁን ካፍል አልሐርቢ ያኒ የሚዋጋ የሆነ ካፍር ነው። ይሄ ተዋጊ የሆነ ያኒ ሙስሊሞችን የሚያስቸግር የሆነ አካል ነውና ይሄንን ሰውዬ ገሎ መብላት ሙርተድ ማለት ከእስልምና ትቶ ወደ ክርስትና የሄደ ቆይ ትንሽ ዛዘ መልሰው አፉ ላይ አድርግለት والمرتد واكله قطعا واكله ይሄንን ነገር መብላት በእርግጥ ይፈቀዳል ነው። እሺ አይዋ ይሄኛው ትክክል ነው። ያ ስለዚህ ይሄኛው አሁን የእስላም ትምህርት ነው። ያኒ እስላም የሚሰጠው ነው። እነዚህ ሰዎች በእስልምና መገደል አለባቸው መወገድ አለባቸው ነው። ያኔ ደግሞ አንድ ሰውዬ ተሪቧል ሊሞት ነው። ያኔ ግን እነዚህን አካል ይሄንን ሟች የሆኑ አካላትን መብላት ይፈቀድለታል ወይስ አይፈቀድለትም? ይፈቀድለታል ያኒ እያሉ ነው። ይሄኛው የከፊል ዑለማዎች ንግግር ነው። ሻፊ يعني አንደኛው የሻፊ ነው። ቁርጡቢን ያመጣው ቁርጡቢን ይለዋል። ይሄኛው አሁን ኢትዮጵያ ውስጥ ተቀባይነት ያለው ነው አይደለ? ትክክል። በአብዛኛው እንደዛ ነው። በከፊል ከማውቀው ድረስ ኢትዮጵያ ውስጥ ሻፊ መዛብ ኢትዮጵያ ውስጥ ብዙ ተቀባይነት ያለው ሻፊ ነው። 4 መዛቦች ናቸው ያላችሁ እስከማውቀው አይደለ? መዝሀብ ነው። ግን ይሄኛው ነው የአራቱ መዝሀብ ሁሉ ትክክል ነው ማለት ያኒ ሳይሆን አንብባው ሲን እሺ ምኑን ራሱን መዛቦችንም ስብስብ روضة الطالبين وعمدة المفتين للإمام النووي الجزء الثالث ايوه نووي من انت ولا هون الزيقة النووي هذا يا إمام الشافعي مذهب أقولته يا سيو شيخنا جو
ስለዚህ እሳቸውም አስቀምጠውታል እነ ቁርጡቢም አስቀምጠውታል። ስለዚህ አንድ ኦኬ። ስለዚህ የሚበላው ምን አይነት ሰው ነው? በእስልምና መገደል አለባቸው ተብሎ የተወሰነባቸው የተቀመጠባቸውን አካልን አንድ ሰው የተራበ ሰው እነዚህን ሟቾችን መብላት አለበት ወይስ የለበትም? ያኒ ኺላፍ አለበት። ግን እዚህ ጋር ያለው ምንድነው? ያኒ መብላት አለበት የሚለውን እያነበበን ነው። ሽፍታ ከሆነ አይዋ ዘማዊ ከሆነ ሙርተድ ወይንም ደግሞ ከእስልምና የወጣ እና ጦረኛ ከሆነ እነኝን የተራበ ሙስሊም ሶላት ያቋረጠም አለ ባይዘ ያ አለል አصح ይሄኛው አሁን ሶላት ማይሰግድ ሰው ካፊር ነው ወይ ከእስልምና ይወጣል አይወጣም? ኺላፍ አላቸው። ሐዲስ አለ ግን እንደ ኺላፍ ሐዲስ አለ እኮ እንደሚወጣ ሶላትን ያቆመ እኛ አሁን ህይወቴክና ግን አሁን ኩፍር አለ ክህደት ሲባል እንደ እስልምና ሁለት አይነት አለ። ትልቅና ትንሽ ያኒ የሚባል ክህደት አለ። አሁን ትልቅ የሚባለው ገሃነም ውስጥ አስገብቶ የሚያስቀምጥ ያኒ ለዘላለም። ትንሽ አለ የተወሰነ ተቀጥታ የምትወጣ አለ። አይዋ አሁን ያኒ ኺላፋቸው እዚህ ላይ ነው። አሁን ይሄኛው ማብሰል አይፈቀድም ሲባል ትንሹ ነው ያኒ ትልቁን ተፈልገው ማብሰል አይፈቀድለትም፣ መጥበስም መቀቀልም አይፈቀድም፣ በጥሬው ይብላው ይላል። ምን ስጋውን ማብሰል ይከለክሉ አሉ። ልዩነቱ አንዳንድ ጠባቸው መጥበስማ ይሄኛው ልንገር መጥበስ አሁን መጥበስ የሚባለው አንድ ሰውዬ በቃ ሊሞት ያኒ ሲሆን ነው እንጂ ህርም የሆኑትን መብላት አለበት እንጂ የሚጠብስበት ሰዓት ካለው ይሄ ሰውዬ አልተራበም ነው፣ ሊሞት አልደረሰም ነው። ግን አሁን ሊሞት ሲሆን ያንን አገር አንስቶ መብላት ይችላል ነው። ግን እሱ ሽንኩርት ቆርጦ ይሄንን እስከ ያኒ የሚሰራ ሰዓት አለው፣ ያን አክል አልተራበም ነው። ስሜት አለው እንጂ አልተራበም ነው። እነዚህ ግን ለሚሞቱ ሰዎች ነው እኔ ነገር ያኒ የተፈቀዱት ነው። ኢቭን አስበው ሲ አንድ ሽፍታን አንተ ተርበ እሱን መግደል አቅሙ ካለህና እሱን ስጋ መብላት ከቻልክ እኮ መስራቱ ይቀላል እኮ። ሽፍታ እንዲቀላል አይደለም። ሽፍታን የመግደሉ አቅም ካለ እሱን ስጋ እንድበላ ከፈቀደልህ መስራቱ ቀላል እኮ ነው። እንደው ማብሰሉ እኮ ቀላል ነው። አቅም ላይ ጠይቅ ይችላል። ርዕሱን እንወቅ። እነዚህ ዑለማዎች የጠቀሱት አሁን ስለምን ነው ርዕሱን ያኒ ማወቁ ደህና ነው። አንድ ሰው ተሪቦ ነው እና የሞተን አካል ነው። አይዋ የሞተን አካል ነው እንጂ ያኒ በህይወት ያኒ ያለን አካል ነው። የሞተን ብቻ አይደለም ነው። የሞተን ብቻ አይደለም። ሽፍታ ከተባለ የሞተን ነው። ሽፍታን ርዕሱ እንደዛ ገሎ ይላል እኮ ገሎ ይላል። አሳየው ገሎ ይላል። እሺ ገሎ ማለት እኮ ስላልሞተ እኮ ነው ገሎ የሚለው። ሜቢ አሳየው፣ አረብኛውን አሳየው። ይሄኛው ፍርዱ እኮ ነው። ማሽ እኮ ነው። አሁን ወጥ ያለ ነገር ብሎ እሺ ገሎ ከተባለ ገሎ መብላት ይቻላል የሚለው እኮ እንዳልሞተ የሚያሳይ ነው። ባይዘይ በኋላ ቆይ አንዴ ነጃት። እሺ ቀጥላለሁ። ቀጥል እንደዛ የሚለውን አንብብልና استمتع السابعة كتابون مجمرة ساي ያሁኑ ነው። ይሄው ያሁኑ ነው። አያ በለው እያልቀራለ ብዙ ቦታ አለ። ችግር የለውም። ብዙ መጽሐፍቶች ላይ አለ። አብሽር ይሄኛው እኮ የዑለማዎች ሊቃውንት ንግር ነው። ቀጥልሽ يعني السابعة المحرم الذي يضطر إلى تناوله قسمان وغيره فيباح جميعه ما لم يكن فيه إتلاف معصوم فيجوز للمضطر قتل الحربي والمرتد وأكله قطعا وكذا الزاني المحصن والمحارب وتارك الصلاة. أيوة نقرأ لنا
على الأصح فيهم من إلى يوم راسونه من إلى عليه على الأصح فيهم على الأصح فيهم ትክክለኛው ማለት ነው። أيوة يعني تكلنيا ميبالا تكلنيا بملو يعني لصلاته شوف قدية ميلون شوف ها كاتب قدية هون على الأصح يملو يعني بصلاته ونجي ليلاونا አይደለም ሌላው ላይ ሳይሆን አሁን ሰላት የተወንሰው እንደዛ እኮ ገሎ ነው የሚለው አይደል? ሰላት የተወን እንደዚህ አይነቶቹን ገሎ መብላት ይችላል። ያ ራይት እቺን ለማሳየት ነው። አሁን እንደምንም ይሄኛው አሁን ያኒ የሚጋነን ነገር አይደለም። ይሄ እስላማዊ ህግ ነው። ያንን አካል ሞት የተፈረደበትን አካል ያኒ ከሞተ በኋላ መመገብ ያኒ ፈቀደል። ሴትና ህፃናትንም ገሎ ይብላ ይላል። ንጹሃንን ይሄው እኔ እርግጥ ቢል ይነግረን ንጹሃን ምትለው ሙስሊሞችን ነው። ቀጥል አንብቦ ከእስልምና ግዛቶች ላ አንብቦሽ እንደዛ አይደለም። ላ ንጹሃን ሲል ካፊሩም ይሁን ሙስሊምም ይሁን ያኒ ፍርድ ያልመጣበት አካል ነው ያኒ ንጹሃን የሚባለው እኮ ቀጥልና አንብቦ ولو كان له قصاص على غيره ووجده في حالة الاضطرار فله قتله قصاصا وأكله وإن لم يحضره السلطان أيوة من هذا؟ من ترجم لنا؟ أيوة عند سو أو مثالي ملس لي تنش تاج يعني تاج تنش ودزي ولو في حالة اضطرار فله يعني قتله أيوة ورد يعني قصاصا وإن لم يحضره السلطان ورد وأما أيوة هيا وأما المرأة الحربية أيوة الحربية ሴት ሆነ የምትዋጋ ሙስሊሞችን አሁን ጦርነት ላይ ያለ አንድ ክርስቲያን መጣችና ሙስሊሞችን መዋጋት ጀመረች። እሺ ሱልጣኑ ባይኖርም ገደል ሊበለው ይችላል አይደል? መሪ ባይኖር እሺ ልተርግምልህ ያኛው አሁን በኔ ቤተሰብ አንድ ሰው ተገሏል። የሆነ ሰው ገደለውና ይሄ ሰውዬ ጠፋ። ፍርድ ቤት ላይ ይሄ ሰውዬ ቅሳስ አለበት ይገደላል ብሎ ወስኗል። ይሄ ሰውዬ እየተፈለገ ነው። ሲፈለግ እያለ ይሄን ሰውዬ መንገድ ላይ ይሄ ፈላጊው አገኘውና ተሪቧል። ይሄኛው ፈላጊውና ይሄንን ገዳይ ካገኘው በኋላ ያኔ ይሄንን ሰውዬ ገሎ ለያኒ እንዳይሞት በልቶት ያኒ መብላት ይፈቀድለታል ነው። መሪው ባሌለበትም ገሎ መብላት ይችላል ነው። ራይት ህፃናቶች ተፈርዶበታል እኮ ይሄኛው